እግዚአብሔርን በመስግኑ አመስግኑ ችሎቱ አመስግኑ በታላቅነቱ ብዛት አመስግኑ በመለከት ድምፅ በበገና አመስግኑ አመስግኑት መልካም በሆነ ጸናጽሉት እልልታ ባለው ጸናጽል አመስግኑ እስትንፋስ እግዚአብሔር መስግን ዙፋን የጸና መንግስት
ችሎታህ አቤት እንዴት ግሩም ድንቅ አምላክ ነህ ከፍ ካሉት በላይ ብዙ ሞገስህን ኃይል ጥበብ ስልጣን ድንቅ ችሎታህ አቤት እንዴት ግሩም ድንቅ አምላክ ነህ ከፍ ካሉት በላይ ከፍ ከፍ ያልክ ክብር ግርማ ብዙ ሞገስህን ኃይል ጥበብ ስልጣን ድንቅ ችሎታህ የፈጠርከው ግርማህ ይናገራል ኃይል ሞገስ ባለጠግነት ሁሉ በደጅ ነው ሁሉ በእጅ ሰማይ ምድሩ ክብርህን ያወራል የፈጠርከው ግርማህ ይናገራል ኃይል ሞገስ ባለጠግነት ሁሉ በደጅ ነው ሁሉ በእጅ ከስም ሁሉ በላይ ስም ያንተ ነው መንግሥትህ ዘላለም የጸና ነው አብ አባት ከሰማይ ያከበረ መንፈስ ቅዱስ ከፍ ከፍ ያደረገ ያገነነ ደግሞም የገለጠ ይሄ እውነት ለእኛም በርቶልናል ጌታ ኢየሱስ ክብር ይገባሃል ሃሌሉያ እኛም መዝሙራለን እንዘምራለን እኛም ክብር አለን እናከብራለን ሃሌሉያ እኛም መዝሙራለን እንዘምራለን እኛም ክብር አለን ጨለማ የነበርነው ሕዝብ ኃይል ርቆን ሸሽተን ከመቅደስ ከአሕዛብ መንደር የተጣልን የዓመፃ ልጆች የተባልን በጨለማ የነበርነው ሕዝብ ኃይል ርቆን ሸሽተን ከመቅደስ ከአሕዛብ መንደር የተጣልን የዓመፃ ልጆች የተባልን ሕይወት ተገለጠ እኛም አየን ቸር አምላካችን መቼ ተውን በበደል በኃጢአት ሞተን ሳለን እውነት ምሕረት ታረቁ ተባልን ፍቅር ደርሶ ከጥፋት ታደገን ሰላም ደስታ ቤታችንን ሞላ እንዴት ብለን ዝም እንበል ታዲያ ሃሌሉያ እኛም መዝሙራለን እንዘምራለን እኛም ክብር አለን እናከብራለን ሃሌሉያ እኛም መዝሙራለን እንዘምራለን ሃሌሉያ እኛም ክብር አለን ሃሌሉያ እናከብራለን የክርስቶስ ባሪያ ለቅዱሱ የተለየ ከኃጢአት እርግማን በደሙ የተዋጀን ስራችን ተሰራ በቀራንዮ በመስቀሉ ጠቢባን ኃያላን እንዴት ይሆናል እስኪሉ የክርስቶስ ባሪያ ለቅዱሱ የተለየ ከኃጢአት እርግማን በደሙ የተዋጀን ስራችን ተሰራ በቀራንዮ በመስቀሉ ጠቢባን ኃያላን እንዴት ይሆናል እስኪሉ ከማስተዋል የዘለለ ከእኛ እውቀት የተለየ አምላክ ሰው የሆነበትን
ፊቱ ነበልባል ነው። እሱን ተመልክቶ የሚቆም ሰው ማነው? ቀስተ ደመና ነው ዙፋኑን ያዞረው። እኮ ዝቅ ብለን ቅዱስ እንበለው። ቅዱስ ነህ አንተ ቅዱስ ኃያል ነህ አንተ አምላክ ጌታ ነህ አንተ ጌታ 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 ቅዱስ ነህ አንተ ቅዱስ ኃያል ነህ አንተ አምላክ ነህ አንተ አምላክ ጌታ ነህ አንተ ጌታ 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 ማን ነኝ? የህይወቴ ዓላማ ምንድነው? በዚህ ምድር ላይ ያለው ህይወቴስ? ብዙዎች ያለ እርካታ የህይወት አቅጣጫ ጠፍቶባቸው በመንከራተት ህይወታቸውን ያሳልፋሉ። ሰዓሊው ዓላማውን እንዲስል የሚጠባበቅ ባዶ ሸራ ነው። ይሄ ሁሉ ምን ማለት ነው? ይህ ሁሉ ምን ትርጉም አለው? ይህንም ባዶነት ለመሙላት ብዙ ነገሮችን እንሻለን። ጓደኝነት፣ ዘመናዊ አለባበስ፣ የሐሰት እምነት፣ ዝሙትና በአደንዛዥ እጽ ምክንያት የሚፈጠሩ የውሸት ቅዠቶች መሸፈኛዎች። ነገር ግን ተከተሉ። በልባችሁ ውስጥ ሁላችሁም የሆነ ነገር እንደጎደለ ወደምናውቅበት ወደ አንድ ጥልቅ የባዶነት ጫፍ ተከተሉኝ። ተመልከቱ። እግዚአብሔር ጊዜን ከፈጠረበትና እኛም በገዛ እጆቹና በመልኩ ከሰራበት ቅስፈት ጀምሮ የእርሱ ዕቅድ ሰው ከእርሱ ጋር አንድነት እንዲኖረው ነበር። ፈጣሪና ፍጥረት በሚያምር ስምምነት አብረው ሲኖሩ ፍጹም ይመስላል አይደል?
ታዲያ ምን ተፈጠረ? ኃጢአት። በተፈጥሯችን ኃጢአተኞች ነን። ኃጢአት ይህንን ክፍተት ፈጠረ። ኃጢአት ከወዳጃችን አራቀ። ኃጢአት ከእርሱ ለየን። ከዚያን ጊዜ ጀምሮ ለብዙ ዘመናት የሰው ልጆች ይህንን እያደገ የመጣውን ክፍተት በፍልስፍናና በሃይማኖት በሀብትና በሥነ ምግባር ውሳኔዎች ለመሙላት ሲታገሉ ኖረዋል። ሆኖም አልተሳካላቸው። ነገር ግን ክፍተቶቹ እየጠነከሩ ሄዱ። ያ በእግዚአብሔር አምሳል የተፈጠረው ማንነታችን ክፍተቱ ሳይሞላ የሰው ልጅም ለጥፋት የተፈረደበት ሆነ። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋል፣ ሕፃኑም ተጠቅልሎ በግርግም ተኝቶ ታገኛላችሁ የሚል የምሥራች እስከሚነገር ድረስ። አዎ ይሄ ልጅ ተራ ሕፃን አልነበረም። ወደ ብላቴንነት፣ ከዚያም ወደ ጎልማሳነት፣ በመጨረሻም ወደ ሰባኪነት አደገ። እንደ ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ፣ ጉንጬን ለሚመታ አዙርለት የሚሉትን ስር ነቀልና በእውነት ያልተለመዱ ትምህርቶችን እያስተማረ ብዙ ሰዎችን መራ። እርሱ ወደር የሌለው ታላቅ አስተማሪ ነበር። ይህ ግን ተራ ሰባኪ አልነበረም። ኖ የኃጢአት ደሞዝ ሞት ነው፣ የእግዚአብሔር ስጦታ ግን በክርስቶስ ኢየሱስ የዘላለም ሕይወት ነው። ስለዚህ ለኃጢአታችን ሲል ዋጋን መክፈል ነበረበት። በእጆቹ ላይ ሚስማር ቸነከሩበት። ተከዳ፣ ደግሞም ተካደ። ለእኔና ለእናንተ ሲል እጆቹና እግሮቹን ተዘርግተው በመስቀል ላይ ተሰቀለ። እናም ከ2000 ዓመታት በፊት ጎኑን በጦር ወጉት። ዓለም ሳይፈጠር በፊት የነበረው የእግዚአብሔር ልጅ እንደ በግ ታርዶ ሞተልን። ይህም አንድ ሰው ሊደርስበት ከሚችለው እጅግ አሰቃቂ የሥጋ ሞት አንዱ ነው። በወዳጆቹ መቃብር ቀበሩት። ለ3 ቀናት እናቱ ስቅስቅ ብላ ለቀሰች። ለ3 ቀናት ደቀ መዛሙርቱ በፍርሃት ሸሹ። ነገር ግን ለልዑል ምስጋና ይድረሰውና ታሪኩ በዚህ አላበቃ። ከ3 አስደናቂ ቀናት በኋላ ኢየሱስ ሞትን ድል አድርጎ ተነስቷል። ነገር ግን ይህ ተራ መስዋዕትነት አልነበረም። እርሱ መንገድ፣ እውነትና ሕይወት ራሱ ሆነ። አሁንም በአብ በእርሱ በመስቀሉ አማካኝነት መተላለፊያ አግኝተናል። በኃጢአት ምክንያት የተፈጠረውን ከእርሱ የለየንን ያን ታላቅ ገደል አሁን ማለፍ እንችላለን። እናም እርሱ እየጠራን ነው። እኛ ግን መምጣት አለብን። እናስተውል። ምርጫው አሁንም የእኛ ነው። እርሱ ግን ፍቅርን ሁሉ ሰጥቶናል። እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ኢየሱስ ክርስቶስ ይህን ዋጋ እንደከፈለ ካመንን ብቻ። ኢየሱስ እውነትን ታውቃላችሁ ብሏል። ከእንግዲህ መለያየት አይኖርም። ከአሁን በኋላ ሞትን አንፈራም። በልባችን ውስጥ ያለው ባዶነት ተሞልቷል። አሁን የዘላለም ሕይወት ማግኘት እንችላለን። እግዚአብሔር ለሰው ልጆች ምርጫ እንደሰጠ ታውቃላችሁ። መቀበል ወይም መቃወም ምርጫው የእናንተ ነው።